ከኋላቸው የእሳትን ኃይል ሲድራቅ ሚሳቅ አብደናጎ አናንያ አዛርያ ሚሳኤል የተባሉ ሦስቱ ወጣቶች ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ወረዱ። ባቢሎን ጣዖት ነው የሚመለከው። ፋርስ ባቢሎን ሰይጣን ነው የነገሰው። ፋርስ ባቢሎን ውስጥ እግዚአብሔርን የሚያውቅ ፍጥረት አልነበረ። እግዚአብሔርን የሚያመልክ ፍጥረት አልነበረ። በዚያ ይሰቃዩ ዘንድ፣ በዚያ እግዚአብሔርን ያስቡ ዘንድ፣ በዚያ የሰሩትን ኃጢአት ይዘከሩ ዘንድ ከሀገራቸው ተነቅለው ወደ ባዕድ ሀገር ተማርከው እንዲሄዱ እግዚአብሔር አደረገ። ዛሬ እኛ ከሰፈራችን የተማረክን፣ ከሀገራችን የተማረክን፣ መከራ የማረከን፣ ፈተና የማረከን፣ ጦርነት የማረከን፣ እንባ የማረከን፣ ችግር የማረከን ብዙዎቻችን። በዓይን የምናየው መፈናቀል፣ በዓይን የምናየው ትርምስ በማን ኃጢአት የመጣ ይመስላችኋል? ምዕመናን፣ በእኔና በእናንተ ኃጢአት ምክንያት ሞት ወደ መንደር ገባ፣ ጦርነት ወደ መንደር ገባ፣ መለያየት ወደ መንደር ገባ፣ መገዳደል በዛ፣ መገፋፋት በዛ፣ መጠፋፋት በዛ። ሰው ኃጢአቱ ስለበዛ፣ ሰው በደሉ ስለበዛ እግዚአብሔር ተቀየመ። የምሕረት ዓይኖቹን ከሰው ልጅ አዞረና መከራው በዛ። በሰፈርም ሆነን ከሰፈር ውጭም ሆነን በረሃ ውስጥም ሆነን ከተማ መሃልም ሆነን እስቲ እግዚአብሔር እናስበው። ሲቸግረን ብቻ እየመጣን የምናለቅስ ምንድነው? ሲጨንቀን ብቻ መጠን ችግራችንን የምናራግብ፣ ሲቀለን ደግሞ ተመልሰን ኃጢአት የምንሰራ አንሆን። እስቲ አንተንም የፈጠረ አምላክ አለ፣ እርሱ ያድነናል። ባያድነንም እንኳ ለአንተው ጣዖት አንሰግድም። ጉድጓድ ካስቆፈረ በኋላ እዚያ ላይ እሳት አስነደደ። ወላፈኑን የሚጨምር የሚያቀጣጥል እንጨት እዚያው ቀላቀለና እሳቱ እየነደደ ከጉድጓዱ መጥቶ 49 ክንድ ያህል ወደ ሰማይ ወጥቶ እያለ በሉ እኒህ ሦስቱን ሰሯቸውና እዚህ ጉድጓድ ውስጥ አሏቸዋል። እግዚአብሔር ይጠብቀናል ብለው ተማምነው ሲታሰሩ ሁሉ ወደ እሳቱ ሲወረወሩ እነሱን የወረወሩ ሰዎች ላይ ያለው እሳት ሲያቃጥላቸው፣ ሰለስቱ ደቂቅ ግን ወደ እሳት እንደተወረወሩ እግዚአብሔር ወደ ገብርኤል ተመለከተ። ገብርኤል አለ ወዳጆቼ በጠላት እጅ ተይዘው ወደ እሳት ተጥለዋልና ፈጥነ ሂደህ በበትረ መስቀል የሚነደውን እሳት ባርከውና አቀዝቅዘው ወዳጆቼ ከእሳት ምንም ሳይነካቸው ውጡ ብሎ ገብርኤልን አዘዘው። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ማእምራን ዘመኑ አማረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአማራ ሀገረ ስብከት ዋና ስራ አስኪያጅ፣ ዕለቱ የክብር እንግዳ ክቡር ቀሲስ ናትናኤል ንብረት የዳንግላ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መላከ ሰላም ቆሞስ አባ ጌቴ የስማንሳ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ጉባኤ ቆሞስ አባ ኃይለ ማርያም ስራቻ ደብረሳይ ቅዱስ ሚካኤል ቤተክርስቲያን ካቴድራል ዋና አስተዳዳሪ፣ ከሰዓት አኳያ ክቡራን የወረዳ ቤተ ክህነቱ የልዩ ልዩ ክፍል ኃላፊዎች፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ አየተ እግዚአብሔር ካህናት፣ ልዑካነ ምስጢር ወንድሞች ዲያቆናት፣ ክቡራን የእግዚአብሔር ቤተሰቦች፣ አባቶች፣ ምዕመናን፣ እናቶች፣ ምዕመናት፣ የሰንበት ትምህርት ቤት ወጣቶች፣ መዘምራን እንዲሁም ሕፃናት ጭምር በወደደን ባከበረን በዚህ ዕለት በዚህ ሰዓት በዚህ ቦታ አሰባስቦ በረከተ ሥጋ በረከተ ነፍስ ካደለን በሰራዊት ጌታ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ልናመሰግነው የፈቀደልን ሊባርከንና ሊቀድሰን ወደ ቤቱ ጠርቶ በአውደ ምሕረቱ ያሰባሰበን አምላካችን ስሙ ዛሬም ለዘወትርም የተመሰገነ ይሁን። እንዲሁም የድኅነታችን መሰረት የመዳናችን ምክንያት እናታችን ቅድስት ድንግል ማርያምም እግዚአብሔር እንዳከበራት በእኔና በእናንተ አንደበትም ስሟ ክብሯ ከፍ ከፍ ያለ ይሁን። ቅዱሳን መላእክት እነ ቅዱስ ገብርኤል፣ ጻድቃን ሰማዕታት፣ አበው ቅዱሳን ሊቃውንተ ቤተ ክርስቲያንም እንደየማዕረጋቸው እንደየክብራቸው እግዚአብሔር እንዳከበራቸው ስማቸው ክብራቸው ከፍ ከፍ ያለ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሰን በእግዚአብሔር። ስለዚህ አጭር ደቂቃ ነው
እኔ ከእናንተ ጋራ መልእክት በማስተላለፍ መቆየው ቅድም በሰፊው በሚገባ በሚረዳን እንዲሁም መሸከም መሸመት በምንችለው ልክ ተማምረናል። ከዚያም አልፈን ደግሞ እግዚአብሔር አድሎን እግዚአብሔር ፈቅዶልን ታቦታቱን ከመንበረ ክብራቸው አውጥተን ወደ ማረፊያ ቦታ ወስደን እንዲሁም አጅበን ታቦታቱን ተመልሰናል። ከዚህ የበለጠ ክብር የለም። ከዚህ የበለጠ ጸጋ የለም። ከዚህ የበለጠ ዋጋ የለም። ከዚህም የበለጠ ሰማዕትነት የለምና ለዚህ ያበቃንን ያደለንን እግዚአብሔርን አሁንም እስቲ በድጋሚ ልሉልና መስገን ሰለስቱ ደቂቅ በዚህ ዕለት በዚህ ቀን እግዚአብሔር ከነደደ እሳት ከተሰነዘረ መዓት በመታደጉ በማዳኑ እልል ብለው ያመሰገኑበትና እግዚአብሔርን ያስደሰቱበት ዕለት ነው። እስኪ አሁንም በድጋሚ እልል ብለን እግዚአብሔርን እናመስግን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። የእግዚአብሔር ልጆች ነን፣ የድንግል ማርያም ልጆች ነን፣ የቤተ ክርስቲያን ልጆች ነን፣ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ነን፣ የክርስትና ባለቤቶች ነን። የክርስትና ባለቤት የሆነ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆነ የቤተ ክርስቲያን ልጅ የሆነ የድንግል ማርያም ልጅ የሆነ የእግዚአብሔር ልጅ የሆነ ማንን ነው መከተል ያለበት? ማንን ነው መከተል ያለበት? እግዚአብሔርን ነው። እግዚአብሔርን የተከተለ እግዚአብሔርን የወደደ ሕገ እግዚአብሔርን ትእዛዝ እግዚአብሔርን አክብሮ ተሸክሞ በዚያ ውስጥ ተጠልሎ የሚኖር ደግሞ ከነደደ እሳት ይድናል፣ ከተወረወረ ድንጋይ ይድናል፣ ከተወረወረ ጦር ይድናል፣ ከተሰነዘረ እንዲሁም መከራ ሁሉ እግዚአብሔር ይታደገዋልና ዛሬ ወዳጆቹን እግዚአብሔር ከመከራ የታደገበት ዛሬ እግዚአብሔር የወዳጆቹን ጩኸት የሰማበት ዛሬ እግዚአብሔር የወዳጆችን መንገላታት ያየበትና የተመለከተበት ዕለት ነው። የኔና የእናንተንም መከራ የኔና የእናንተንም ሐዘን የኔና የእናንተንም እንባ ተመልክቶ እግዚአብሔር ሀገራችንን፣ ሰፈራችንን፣ ከተማችንን ሰላም እንዲያደርግልን የእግዚአብሔር መልካም ፈቃድ ለሁላችንም ይደረግልን። አሁንም ምንን ብለን እናመስግነው እግዚአብሔር። ዋጥፉ ኃይለ እሳት በእምነቶሙ በሃይማኖታቸው የእሳትን ኃይል አጠፉ በሚል ኃይለ ቃል እግዚአብሔር ያስተምረናል። ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 11 ቁጥር 34 ላይ ተጽፎ የምናገኘው ኃይለ ቃል ነው። የእሳትን ኃይል የእሳትን ወላፈን በሃይማኖታቸው በእምነታቸው በክርስትናቸው በትዕግስታቸው በቻይነታቸው አጠፉት ነው የሚለው። እንግዲህ ቅዱስ ጳውሎስ ስለ ሃይማኖት ሲመሰክር ስለ ታማኝነት ሲመሰክር ሀብሎ ከመጀመሪያው ሰው ነው የተነሳው። ሀብሎ ከመጀመሪያው በመጀመሪያ በመስዋዕቱ በታዛዥነቱ በአገልጋይነቱ በፍጡርነቱ እግዚአብሔርን ያስደሰተ እግዚአብሔር ወደ እርሱ እንዲመለከት ያደረገ ያቀረበውን መስዋዕት የጸለየውን ጸሎት የለመነውን ልመና እግዚአብሔር ፈጥሮ የተቀበለለት የመጀመሪያው አማኝ አቤል ይባላል። አቤል የእግዚአብሔር ወዳጅ ነው። እግዚአብሔር ንጹሕ ባህሪ ነው። ንጹሕ ነገር ይወዳል፣ ይፈልጋል፣ ይቀበላል ብሎ እግዚአብሔር የሚቀበለውን መስዋዕት ያቀረበ እግዚአብሔር የሚያሳርገውን መስዋዕት የሰዋ በትሕትና ዝቅ ብሎ ወደ እግዚአብሔር ይዞ የቀረበ ታላቅ የእግዚአብሔር ሰው ነው። ምእመናን ዛሬ እኔና እናንተ ወደ ቤተ ክርስቲያን ስንመጣ በቤተ ክርስቲያን ተገኝተን ታቦት ስናጅብ በዓል ስናከብር በትሕትና ከሆነ በፍቅር ከሆነ በመዋደድ ከሆነ በመከባበር ከሆነ በመስማማት ከሆነ በመተጋገዝ ከሆነ ማን መስዋዕታችን ይቀበልልናል? ማን ይቀበላል? እግዚአብሔር ይቀበለዋል። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርብ መስዋዕት እግዚአብሔር የሚቀበለው መስዋዕት የመጀመሪያው ከገንዘብ በፊት ከኛ መምጣት በፊት በዚህ ቆሞ ታቦት ከማጀብ በዓል ከማክበር በፊት የዋህነት ሊኖርብን ይገባል።
ቅንነት፣ ደግነት እሳትን የሚያጠፋ ማዕበል ሞገድን የሚቀንስ ጠላትን ድል የሚያደርግ ጨለማውን አስወግዶ ብርሃንን የሚያነግስ እግዚአብሔር የሚቀበለው መስዋዕት የመጀመሪያው የዋህነትና ቅንነት ነው። እንደምን አረፈዳችሁ? ማን ጋር ናችሁ? እውነታችሁን ነው? በደንብ መስክሩ እስኪ። እውነታችሁን ነው? እግዚአብሔር ከሁላችን ጋር ይሁን እና በዚህ ዕለት በፈሪሃ እግዚአብሔር በጥበበ እግዚአብሔር ተጠምደው ተከልለው የሚኖሩ 3 ቅዱሳን ወጣቶች ነበሩ። እኒህ 3ቱ ቅዱሳን ወጣቶች ከመምህራቸው ከአጋዣቸው ከዳንኤል ጋር ከሌሎችም ሰዎች ጋር እግዚአብሔርን እያገለገሉ እግዚአብሔርን እያመለኩ በሚኖሩባት ኢየሩሳሌም ሀገራቸው ሰው ኃጢአት በመስራቱ እግዚአብሔርን በማስቀየሙ እግዚአብሔር ወደ ኢየሩሳሌም የኢየሩሳሌምን ሰዎች አስማርኮ ወደ ባዕድ ሀገር ለመውሰድ የአሕዛብ ነገሥታትን አመጣ ነው የሚለው። በእውነት በኃጢአት ከመማረክ በዲያብሎስ ከመማረክ በመለያየት ከመማረክ በሞት ከመማረክ እግዚአብሔር ይጠብቀን። ቅዱስ ገብርኤል በአማላጅነቱ በረዳትነቱ አይለየን እና እኒህ ሰዎች የኢየሩሳሌም ሰዎች ናቸው። ሲድራቅ፣ ሚሳቅ፣ አብደናጎ፣ አናንያ፣ አዛርያ፣ ሚሳኤል የተባሉ 3ቱ ወጣቶች ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ወረዱ። ፋርስ ባቢሎን ጣዖት ነው የሚመለከው። ፋርስ ባቢሎን ሰይጣን ነው የነገሰው። ፋርስ ባቢሎን ውስጥ እግዚአብሔርን የሚያውቅ ፍጥረት አልነበረም። እግዚአብሔርን የሚያመልክ ፍጥረት አልነበረም። በዚያ ይሰቃዩ ዘንድ፣ በዚያ እግዚአብሔርን ያስቡ ዘንድ፣ በዚያ የሰሩትን ኃጢአት ይዘከሩ ዘንድ ከሀገራቸው ተነቅለው ወደ ባዕድ ሀገር ተማርከው እንዲሄዱ እግዚአብሔር አደረገ። ዛሬ እኛ ከሰፈራችን የተማረክን ከሀገራችን የተማረክን መከራ የማረከን ፈተና የማረከን ጦርነት የማረከን እንባ የማረከን ችግር የማረከን ብዙዎቻችን ለማን ባለመገዛታችን፣ ማንን እሺ ባለማለታችን፣ ማንን ባለመከተላችን፣ ለማን ማደሪያ ባለመሆናችን፣ የእግዚአብሔር ማደሪያ ባለመሆናችን አሁን እኮ እኛ በዓይን የምናየው ሞት፣ በጆሮ የምንሰማው ጦርነት፣ በዓይን የምናየው መፈናቀል፣ በዓይን የምናየው ትርምስ በማን ኃጢአት የመጣ ይመስላችኋል? ምዕመናን፣ በእኔና በእናንተ ኃጢአት ምክንያት ሞት ወደ መንደር ገባ፣ ጦርነት ወደ መንደር ገባ፣ መለያየት ወደ መንደር ገባ፣ መገዳደል በዛ፣ መገፋፋት በዛ፣ መጠፋፋት በዛ። ሰው ኃጢአቱ ስለበዛ፣ ሰው በደሉ ስለበዛ እግዚአብሔር ተቀየመ። የምሕረት ዓይኖቹን ከሰው ልጅ አዞረና መከራው በዛ። ማን ያቅልለው ይህን መከራ? ማን ይቀንሰው ይሄን ሞት? ማን ያቅልለው ይህን ፈተና? ማን ይመልሰው ይህን ጦርነት? ማን ይቀንሰው ይህን ሞት? ምዕመናን፣ ማን ነው መመለስ ያለበት? ማን ነው መመለስ ያለበት? ማን ወደ ማን ሲመለስ ነው እግዚአብሔር የሚቀንሰው? እኔና እናንተ በንስሐ ወደ እግዚአብሔር ስንመለስ እግዚአብሔርን ብቻ አምላክ አድርገን፣ እግዚአብሔርን ብቻ አዳኝ አድርገን፣ እግዚአብሔርን ብቻ እረኛ አድርገን ወደ እግዚአብሔር ዓይኖቻችን ሲመለከቱ፣ የእግዚአብሔርን ድምፅ ጆሮዎቻችን ሲሰሙ ሲያዳምጡ፣ እግሮቻችን ወደ መልካም ነገር ሲገሰግሱ ሲያቀኑ፣ እጃችን ምጽዋትና መባ ይዞ ሲመጣ ቤተ ክርስቲያን ሲሰራ፣ የተቸገረውን ሲረዳ፣ የተራበውን ሲያበላ ሲያጠጣ ማን ወደኛ ይመለከታል? እግዚአብሔር ወደኛ ይመለከታል። ወደ ኢየሩሳሌም አልተመለከተም እግዚአብሔር። ወደ ኢየሩሳሌም አላየም እግዚአብሔር። ኢየሩሳሌምን ተቀየመባት፣ ኢየሩሳሌምን አዘነባት፣ ኢየሩሳሌምን እግዚአብሔር ተጸጸተባት። ለዚህ መገለጫው ደግሞ ሕዝቦቿን አስማርኮ ባዕድ ሀገር አወረዳቸው። ወደ ባዕድ ሀገር ማርኮ የወሰዳቸው ንጉሥ ናቡከደነፆር እኒህ ሐናንያን፣ አዛርያን፣ ሚሳኤልን ሲያያቸው ድምቀታቸው ያማረ ነው። እንዲሁ ደግሞ የሚነገሩትን ተሎ ብሎ የሚቀበል አእምሮ ያላቸው ናቸው። እኒህን ድንጋይ አላስፈልጣቸውም፣ ጭቃ አላስወካቸውም፣ ከብት አላስጠብቃቸውም፣ እርሻ አላሳረሳቸውም፣ ትምህርት ቤት ማስገባት አለብኝ ያለና 3ቱንም ወጣቶች ዩኒቨርሲቲ ውስጥ አስገባቸው። መታደለው በእውነት ለምን እግዚአብሔር እናመስግን። አዎ ከእግዚአብሔር ጋር የሚኖር አእምሮ ምዕመናን አቀባበሉ ልዩ ነው፣ ግንዛቤው ልዩ ነው፣ አረዳዱ ልዩ ነው። ሲያኖር የተነገረውን የተለየ ነው። ከእግዚአብሔር የተለየ ደግሞ በወንፊት ላይ የተቀመጠ ጤፍ ማለት ነው። ወንፊት ላይ የተቀመጠ ጤፍ ወንፊቱ ላይ ያስቀምጣችሁት ብድግ ብታረጉት አታገኙትም። እግዚአብሔር የሌለው አእምሮ ምዕመናን
እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ንግድ፣ እግዚአብሔር የሌለበት ቤት ባዶ ሰፊ ወንፊት ማለት ነው። በረከት የለውማ፣ ጸጋ የለውማ። ሐዘን የበዛበት፣ ጦርነት የበዛበት፣ መለያየት የበዛበት፣ ጭንቀት የበዛበት፣ ሁሌም ሞት የሚጎበኘው ነው የሚሆነው። እና እነዚህ አይምሯቸው ልዩ ነበረ ተሰጧቸውና ዩኒቨርሲቲ ገብተው ቢማሩ ግማሹን ሀገር ይይዙልኛል ብሎ አስቦ ዩኒቨርሲቲ ውስጥ አስገባቸው። እኒህን ተማርከው የሄዱ ወጣቶች ንጉሱ መርጦ ዩኒቨርሲቲ ሲያስገባቸው የዚህ ሀገር ሰዎች ተቀየሟቸው። የሰው ሲነግስ አንቀየም ምዕመናን፣ ምቀነኞች አንሆን። ሰው እንደየድሉ እንደየስጦታው እግዚአብሔር እንደፈቀደለት ይነግሳል፣ ይሾማል፣ ይከብራል፣ ያድጋል፣ ከፍ ይላል። ምቀነኛ ደግሞ ከመውረድ ያለፈ ከመደሄት ያለፈ አይከብርም። እና ሲያስገባቸው ዩኒቨርሲቲ የዚያን ሀገር ሰዎች ተቀየሙ። ለምን እኛ እያለ እነሱ ዩኒቨርሲቲ ገቡ? ለምን ተመረጡ ብለው እያዘኑ ባለበት ሰዓት የዩኒቨርሲቲው መጋቢ ምግብ አቅራቢ ምግብ ይዞላቸው ሲሄድ ጠጁንም ጮማውንም ሲያቀርብላቸው እኒህ ተማርከው ባዕድ ሀገር የሄዱት መንግስት ይማር ንጉሥ ይማሩ ብሎ ዩኒቨርሲቲ ያስገባቸው ምን አሉ? በባዕድ ሀገር ሆነው እግዚአብሔርን አሰቡ። በሐዘን መካከል ሆናችሁ እግዚአብሔርን አስቡት። በደስታ መካከል ሆነን እግዚአብሔርን እናስበው። በሰፈርም ሆነን ከሰፈር ውጭም ሆነን በረሃ ውስጥም ሆነን ከተማ መሃልም ሆነን እስቲ እግዚአብሔርን እናስበው። ሲቸግረን ብቻ እየመጣን የምናለቅስ ምንድነው? ሲጨንቀን ብቻ መጠን ችግራችንን የምናራግብ፣ ሲቀለን ደግሞ ተመልሰን ኃጢአት የምንሰራ አንሆን። እስቲ ዩኒቨርሲቲ ውስጥ ገብተው ሲማሩ ምግብ ሲቀርብላቸው ምን አሉ? ሜልዳር ሆይ አሉ፣ እኛ ጮማም አንበላም ጠጅም አንጠጣም፣ ቆሎ ቆልተህ አምጣልን፣ ከዚህ ውጭ አያስፈልገንም አሉ። አያችሁ፣ አሁን ዛሬ በሬ ታርዶ ዛሬ ጠጅ ተጥሎ ድግስ ተደግሶ የዛሬውን ጾም ተውና ና ብላ ብንባል አንጎመጅም እኛ። እንዲሁ አንዳንድ ሰዎች ደግሞ አሰሳቶች አለው እኔ ጾምልሃለሁ ብላ ሚሏል። የራሷን መጾም አምጣት ደግሞ የሰው ጨምራ መጾም እንዴት አድርጋ ነው? መንገድ ብትሄድ እኮ ነው ብላ እና መንገድ ቢጾም ይጹም ነው እንጂ የተባለ በመንገድ መካከል የበላው እንጀራ ነው እንዲህ ኃይል የሚሆነው ነው። እግዚአብሔር ሲከተለው ሲመራው ነው እንጂ። እና እንዲህ ሰዎች እንዲህ ሲሉ ምን አለ? አይ ወዳጆች፣ ንጉሥ ጠውልጋችሁ ደክማችሁ ከስታችሁ ቢያያችሁ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኛል፣ ከስልጣኔም ያወርደኛል፣ አይሆንም አላቸው። እባክህ ሜልዳር ሆይ አሉ፣ እንዲያው ለዛሬ ጠጁንም ጮማውንም ተውና ቆሎ ስጠን፣ ነገ ከስተን ካገኘን ትሰጠናለህ አሉ። እሻልና ጠጁንም ጮማውንም ትቶ ቆሎ ቆልቶ አቀረበላቸው። ቆሎዋን ቆርጥመው ውሃ ጠጥተው ግን በነጋው ሲያያቸው ሀየሰት ነፍስቶሙ ወሰነየ ራዩ መልካቸው አምሮ ደምግበታቸው ተውቦ ጮማ ከበሉት ጠጅ ከጠጡት ይልቅ ለምልመውና አብበው አገኛቸው ነው የሚለው። እግዚአብሔርና መስገኑ እንዲያው የምታዩት ጸጋ እግዚአብሔር ያለው ክብርና ሞገስ ያለው ጾም የሚሽረው ጾም የሚጾም ሰው ነው። ጾም የሚጾም ሰው ነው። ጾም የሚሽር ሰው ነው ክብር ያለው ምዕመናን፣ ጾም የሚጾም ሰው። ስለዚህ አጠር ላድርገው ታሪክ ገቢም ስለምናሰባስብ የቤተ ክርስቲያኑ ማስተሪያ ግን መቅደም ያለበት እንዲያው እዚህ ላይ ተናግሬ ማልፈው ወንጌል ቅድሚያ ድል ሊሰጠው ያስፈልጋል። እንዲያው ሁሌም በየዓመት ባሉ በየወርሃ ባሉ በየሰንበቱ ለገንዘብ ብቻ እድል አንስጥ፣ ለወንጌል እድል ሊሰጠው። ሰው ከተማረ ሰው ከገባው ሰው ካወቀ ቤቱን ሽጦ ያመጣል፣ ራሱን ሽጦ ያመጣል። እናንተ ራሪዎስን እነሆ ቅዱስን እንመልከት። የገባቸው ቅዱሳን ራሳቸውን ሽጠው ለነዳያን ሰጥተዋል። እነሆ ቅዱስ ራሳቸው ተሽጠው ለሌሎቹ ሕይወት ሆነዋል። ሰው ካወቀ ከተማረ ነው ገንዘብ የሚመጣው፣ ገንዘብ የሚገኘው። ሰው ካልተማረ ሰው እየሞተ ፎቅ ብንገነባ ፎቅ ብንደረድር ብሎኬት ብንደረድር ድንጋይ ብንደረድር ያፈርሰዋል መልሶ እንጂ አይገለገልበትም። ያፈርሰዋል። ያልተማረ አይምሮ ሀገር ያፈርሳል። የተማረ አይምሮ ደግሞ ምን ያደርጋል? ይገነባል። እና በዚህን ጊዜ ተማሩ፣ እንዲያምረው አጊጠው ተገኙ። ጨርሰው ከዩኒቨርሲቲ ሲወጡ ናቡከደነጾር በየዞኑ አለቃ አድርጎ ሾማቸው። ይሄንን ባደረገበት ወቅት ራእይ አይቶ ነበረ ንጉሡና ያየውን ራእይ ለሰዎች ሲነግራቸው ያየውን ራእይ አዱራ ከተባለ ሜዳ ላይ ስራውና ወዳጅ ጠላትህን መስገድ አለመስገዱን አይተለየዋል።
ሲራቅና ሚሳቅ ክርስቲያን መሆናቸውን ያውቃሉ። ለማጣላት ነው። ንጉሥ እንደመከሩ በቅሎ ምን እንዳሉት ነው ይባል እንዳሰገሩ እግዚአብሔር ይስጥልን በእውነት እና ምክሩን ተቀበለና ሰፊ ሜዳ ላይ ያንን ቤተ ጣዖት ሰራው። 60 ክንድ 6 ክንድ የሆነውን ሰራና ሰርቶ ከጨረሰ በኋላ ምን አሉት? ቅርብ ተጠሪዎቹ አማካሪዎቹ ንጉሥ ወይ የሴት ወይዘሮ የወንድ መኳንን ነገሥታትም ሳይቀሩ መጣው እንዲሰግዱ ድግስ ደግስና አዋጅ ታወጅ አሉት። አዋጅ አሳወጀ። መኳንንቱ ወይዛዝርቱ በሙሉ እየመጡ ለጣዖቱ በሚሰግዱበት ሰዓት ሲራቅና ሚሳቅ አብደናጎ ቤታቸውን ዘግተው ቀሩ። አንሰግድም እኛ ፈሪዎች ነን አይደለም። እንኳን እሳት አይተን እንኳን ሰይፍ አይተን እንኳን ጎራዴ አይተን እንኳን ድንጋይ አይተን ቁንጫንም እኮ ሲበላን ምናማርርና ለእንዲሁ ሌላ መከራ አድርገን የምናወራ ብዙዎቻችን እንደምን አደራችሁ? እንደምን ዋላችሁ? ይልል እግዚአብሔር እናመስግን። ስለዚህ መጨረሻ ላይ መጣው እንዳልሰገዱ ደው ለንጉሱ ነገሩት። ንጉሱ ማስጠራና ሲራቅ ሚሳቅ አብደናጎ ሆይ በቃል አዝዤ ላሰራሁት ጣዖት ያልሰገዳችሁ ለምንድን ነው? ማሰግዱ ከሆነ ትቀጣላችሁ፣ ትገረፋላችሁ ሲላቸው አንሰግድም፣ ዓይን እያለው አያይም አሉ፣ ጆሮ እያለው አይሰማም አሉ፣ እግር እያለው አይሄድም፣ እንደ ሁሉም አካል አለው፣ ነገር ግን አይሰራበትም፣ ለዚህ አንሰግድም ሲሉት እንቻውስ አቃጥላችኋለሁ፣ እገላችኋለሁ ሲላቸው አይ አንተንም የፈጠረ አምላክ አለ፣ እርሱ ያድነናል፣ ባያድነንም እንኳን ለአንተው ጣዖት አንሰግድም አለ። እንደዚህ ያለ ክርስቲያን ዳንግላ ከተማ ላይ ያስፈልጋል። ዳንግላ ጥንታዊቷ ሀገረ መንግስት የተመሰረተባት እንግዳ ተቀባይ ደግ ህዝብ ቤተክርስቲያን ሲሰራ የተቸገረ ሲረዳ ሲያበላ ሲያጠጣ የታሰረ ሲያስፈታ ዋስ ሲሆን የታመመ ሲጠይቅ ልዩ ህዝብ ነው። ዳንግላ ሰው ብቻ አይደለም ውሃው ሳይቀር የተመረጠ ሀገር ነው። ግን ደግሞ አሁንም ደግሞ መከራ ውስጥ ነው ያለ፣ ሀዘን ውስጥ ነው ያለ። ይህ ሀዘን ይህ መከራ ይቀል ዘንድ ወደ ደስታ ይቀየር ዘንድ የዳንግላ ህዝብ ወደ ንስሐ መመለስ አለበት፣ ወደ ምህላ መመለስ አለበት፣ ወደ እግዚአብሔር መጮህ አለበት፣ ለእግዚአብሔር መንገር አለበት። ሌላ አማራጭ የለም፣ ሌላ አማራጭ መንገድ የለም። ምእመናን እና ሰለስቱ ደቂቅ ባያድነንም እንኳን ሰግድማ። አያችሁ፣ ታመኑ በሃይማኖታቸው። እግዚአብሔር ምን ይላል? በዮሐንስ ወንጌል ምዕራፍ 9 ላይ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር እርሱን እግዚአብሔር ይሰማዋል ይላል። ማንን የሚፈራል? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር እርሱን ማን ይሰማዋል አለ? እግዚአብሔር ይሰማዋል። እግዚአብሔርን ማስፈሩ ሰዎች እጃችሁን አውጡ። እግዚአብሔርን ማስፈሩ ሰዎች የምትደነግጡ እንደው እስቲ እግዚአብሔርን የምትፈሩ ሰዎች በደምብ ከፍ አድርጉ። ይህ ሁሉ እጅ እግዚአብሔር የሚፈራ ሰዎች ነው። ሰርቆ አያውቅም፣ ቀምቶ አያውቅም፣ ድንጋይ ወርውሮ አያውቅም፣ አናት ገምሶ አያውቅም፣ በጥፊ ተማቶ አያውቅም። ከፍ አድርጉት እስቲ። ይህ ሁሉ እግዚአብሔርን የሚፈራ ነው። እግዚአብሔርን የማይፈራ አልፎ ይኖራል። እንግዲህ ሁሉ እግዚአብሔርን የሚፈራ ሰው ነው የመጣ። እግዚአብሔር ይስጥልን። እግዚአብሔርን የሚፈራ ቢኖር ፈቃዱንም የሚያደርግ ቢኖር እርሱን እግዚአብሔር ይሰማዋል አለ። አዎ በዚያ በነ በርጤሜዎስ አማካኝነት የተናገረው ቃል ነው። እና ሰለስቱ ደቂቅ ማንን ይፈሩ ነበረ? እግዚአብሔርን። የማንን ፈቃድ ይከተሉ ነበረ? ስለዚህ ማን ሰማቸው? እግዚአብሔር ሰማቸው። ይሰማቸዋል፣ ታዩታላችሁ። በዚህን ጊዜ ንጉሱ ተናደደ፣ ጉድጓድ አስቆፈረ፣ እንጨት ለቀመ፣ ነዳጅ ገዛ። ጉድጓድ ካስቆፈረ በኋላ እዚያ ላይ እሳት አስነደደ። ወላፈኑን የሚጨምር የሚያቀጣጥል እንጨት እዚያው ቀላቀለና እሳቱ እየነደደ ከጉድጓዱ መጥቶ 49 ክንድ ያህል ወደ ሰማይ ወጥቶ እያለ በሉ እኒህ ሶስቱን ሰሯቸውና እዚህ ጉድጓድ ውስጥ አሏቸዋል። ወይ ከብዳል ምዕመናን፣ እሳት ነው የሚነደው። ጉድጓድ ውስጥ ብቻ አይደለም፣ ወደ ላይ ወጡ ዛፉን እያቃጠለ ነው፣ እየበላ ነው። በዚህን ጊዜ ግን እሳቱን ቀላል አድርጎ ያሳያቸው፣ እንደማይጎዳ አድርጎ ያሳያቸው። እኒህ ሰዎች በውስጣቸው እምነት ነበራቸው። እግዚአብሔር ያድነናል፣
እግዚአብሔር ይጠብቀናል ብለው ተማምነው ሲታሰሩ ሁሉ ወደ እሳቱ ሲወረወሩ እነሱን የወረወሩ ሰዎች ላይ ያለው እሳት ሲያቃጥላቸው፣ ሰለስቱ ደቂቅ ግን ወደ እሳት እንደተወረወሩ እግዚአብሔር ወደ ገብርኤል ተመለከተ፣ ድምፁን አሰማ። ገብርኤል ገብርኤል አለ፣ ወዳጆቼ በጠላት እጅ ተይዘው ወደ እሳት ተጥለዋልና ፈጥነህ ሂደህ በበትረ መስቀል የሚነደውን እሳት ባርከውና አቀዝቅዘው ወዳጆቼ ከእሳት ምንም ሳይነካቸው ውጡ ብሎ ገብርኤልን አዘዘው። ቀደም የሆነው ገብርኤል ተላከ ብለው ገብርኤል ተላከ ከእግዚአብሔር ዘንድ መልአከ እግዚአብሔር ገብርኤል እግዚአብሔር ላከው። ገብርኤልም ምን ጨነቀኝ፣ በዚህ ሰዓት አልሄድም፣ እሳት ውስጥ አልገባም አላለ። የአምላኩን ትእዛዝ ያከብራል፣ የእግዚአብሔርን መመሪያ ይቀበላል። እግዚአብሔር እንዳዘዘው ፈጥኖ በቅጽበት እየበረረ መጣ። ዛሬ ዲያብሎስ በመካከላችን እየበረረ መጥቶ እያበረረን ካልሆነ በስተቀር የት ነው ያለነው? ወዴት እየሄድን ነው? ምንድን ነው የምንሰራው? ማንን ነው እያመለክን ያለ ነው የሚለውን በደንብ ማየት ያስፈልጋል። ውሸተኞች ነን፣ ሐሜተኞች ነን፣ ወንጀለኞች ነን። እንለያያለን፣ እንገፋፋለን፣ እንገዳደላለን። ራሳችንን ብቻ ከፍ እናደርጋለን፣ ሌላውን ዝቅ አድርገን እንረግጣለን። እና እንዴት ነው ገብርኤል በመካከል የሚገኘው? እንደምን ዋላችሁ? በመካከላችን እግዚአብሔር ገብርኤልን ይላክልን እና በዚህ ጊዜ ገብርኤል ፈጥኖ መጣና በስመ አብ ወወልድ ወመንፈስ ቅዱስ አለና በያዘው በትረ መስቀል ያን የሚቃጠል እሳት ጉድጓዱን ሲባርከው ያ 49 ክንድ ያህል ወደ ላይ ወጥቶ የነበረ እሳት ጸጥ አለና እንደ ማለዳ ውርጭ ሆነ። ጉድጓድ ላይ ያለው እሳት ነው የሚለው። እሳት ውስጥ ገብተዋል ምዕመናን፣ እሳት ውስጥ ተወርውረዋል። መጨረሻ ላይ እሳቱ ሲቀዘቅዝ ናቡከደነፆር ካደረ በኋላ ከምኝታው ተነስቶ ትላንትና 3 ወጣቶችን በገመድ አስረን ወደ እሳት ጥለን ነበረ እናያቸው ብሎ ሲሄድ እዚያ ላይ ሲመለከት 3 ወጣቶችን ሰይጣን በመስቀል በለው ተምራ በመስቀል በደንብ በለው በመስቀል በደንብ ልበሉበት። አይ ሰይጣን ልታቃጥለው የነበረ እሳት ነበረ ማለት ነው ሰይጣን። አሁን ገብርኤል ደርሷል። ገብርኤል እያቃጠለው ነው እና መጨረሻ ላይ ይሄንን ናቡከደነፆር ሲመለከት 3 ነበሩ፣ ገብርኤል ተጨምሮ 4 ሆኖ እያየ ኑ አናንያ አዛርያ ሚሳኤል ኑ ከጉድጓዱ ውጡ ሲላቸው መሰላል ያስቀምጡልን ሲያይሉ ብር እያሉ ወጡ። በዚህ ጊዜ ናቡከደነፆር በእነሱ እምነት አመነ፣ ተመለሰ። ከእንግዲህ በኋላ በአናንያ በአዛርያ በሚሳኤል አምላክ የማያምን ሰው ቢኖር ይቃጠላል፣ ቤቱ ይተኮሳል፣ ንብረቱ ይወረሳል፣ ይገደላል፣ ይታሰራል ብሎ ንጉሡ በዚያን ዕለት አመነና አናንያን አዛርያን አከበራቸው። የቅዱስ ገብርኤል አማላጅነትና ረዳትነትን አናንያን አዛርያን አገዛቸው፣ ከእሳት ወጡ። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 26 ትንቢተ ዳንኤል ምዕራፍ 3 ቁጥር 26 ላይ ከእሳት መካከል ወጡ ይላል። አናንያ አዛርያ ሚሳኤል ከእሳት አመለጡ ይላልና ከእሳት የወጡበት የእሳትን ኃይል ያጠፉበት በቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት የሥራ የተሰራበት ዕለት ነውና ለእኔና ለእናንተም የሚያቃጥለውን እኔና እናንተንም ያስቸገረንን እኔና እናንተንም ያስጨነቀንን መከራ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ቀለል ያድርግልን። እሺ እንቻውስ በእውነት መልእክቱን የሰማ ጀግና የገብርኤል ታማኝ እንኳንስ ኪስ አስገብቶ ሊሰር የወደቀውን አንስቶ ያመጣል ብለን ነበረ ቅድም። አሁን ስልክ የጠፋችሁ ካላችሁ ይኸው በእኔ እጅ ተገኝቷል ብሏል ወንድማችን አምጥቶልናል። እዚህ አስተዳዳሪው ዘንድ መጣችሁ መውሰድ ትችላላችሁ። ሰውየው ከሌለ ለቅዱስ ገብርኤል ወደኛ መደወያ እንሰጠዋለን ማለት ነው። በደንብ እንመርኩ። እሺ የትምህርታችን መነሻ ምንድን ነበረ? የሰፈሩን እንጀራ አጠፉ ነው። የእሳትን ኃይል በእምነታቸው አጠፉ። እኛም ሃይማኖት ይኑረን፣ ክርስትና ይኑረን፣ ማተብ ይኑረን። ይህ ሁሉ ግን አለን ብለን ያለ ነው። ግን ደግሞ እያጭበረበርንበት ነው።
ኃጢአት እየሰራንበት ነው። እግዚአብሔርን እያሳዘንበት ነው። በምክረ ካህን በፈቃደ ካህን በወረዳ ቤተ ክህነቱ በአድባራቱ አስተዳዳሪዎች፣ በአድባራቱ አገልጋዮች፣ ሰባክያን አሉ፣ አስተዳዳሪዎች አሉ፣ አገልጋዮች፣ የአብነት መምህራን አሉ፣ ካህናት፣ ዲያቆናት አሉ። ምዕመናን ተከተሏቸው፣ ምክራቸውን ተቀበሉ። ምክራቸው የግል ጥቅሙን ብቻ የሚያካብት ካለ እርሱም ባለበት ቁም። የጋራ ጥቅም የሀገር ሀብት አብረን እንሰብስብ፣ አብረን እንስራ፣ አብረን እንደግ የሚለውን ደግሞ መከተል ያስፈልጋል በእውነትና ያስተማረን የመከረን አምላካችን ስሙ ዛሬም ለዘወትርም የተመሰገነ ይሁን።